ብዙ ጊዜ ስለ ሕክምና ምርመራ ስናወራ ማለቴ ልክ እንደ ምህንድስና ያለ ትክክለኛነት እንጠብቃለን። አዎ፣ ያው ሁሉም ነገር ግልጽ እንዲሆን እንፈልጋለን። ልክ ነህ። አንድ ሰው እጁ ሲሰበር የኤክስሬ ማሽኑ ያንን የተሰበረ አጥንት ነጭ መስመር በግልጽ ያሳያል። ሐኪሙም ጣቱን ጠቆሞ አድርጎ እነሆ እዚህ ጋር ነው ችግሩ ይላል። እውነት ነው። ነገሮች እንደዚህ በአይን ሲታዩና በግልጽ ሲመደበቡ ደስ ይለናል፣ ያጽናናናል። ነገር ግን ምን መሰለህ፣ ወደ ክርስትና እምነት የታሪክ መሰረት በተለይም ስለ ኢየሱስ ታሪካዊ ማንነት ወደሚጠናበት ዓለም ስንገባ ያ የኤክስሬ ማሽን በድንገት የተበላሸ ይመስላል። በደንብ የተበላሸ ማለቴ የምንመለከተው የታሪክ ገጽታ እውነቱን ለመናገር በጣም የደፈረስና ጭቃማ ሆኖ ነው የምናገኘው። ታሪክን ወደ ኋላ ተመልሶ እንደ ሂሳብ ቀመር ማስላት አይቻልም። በትክክል የዛሬው ጥልቅ ዳሰሳችን የሚያተኩረውም ልክ በዚህ ጉዳይ ላይ ነው። አድማጮቻችን፣ ዛሬ የታሪኩ ኢየሱስ ማን ነው በሚለው አብይ ጥያቄ ላይ እናተኩራለን። እሺ፣ እና ይሄን የምናደርገው በምን ላይ ተመስርተን ነው? ያው ዊሊያም ሌን ክሬግ በጻፉት ሪዝነብል ፌስ የተሰኘው መጽሐፍ ገጽ 287 እስከ 96 ባለው ሐሳብ ላይ በመመስረት ነው። በተለይም ባለፉት 200 ዓመታት ውስጥ ምሁራን የታሪኩን ኢየሱስን ከወንጌል ገጾች ጀርባ ፈልገው ለማግኘት ያደረጉትን አስደናቂ ጉዞን እንመርመራለን። ትክክል ነሽ። ወንጌላውያን ክርስቲያኖችን ጨምሮ ለመጽሐፍ ቅዱስ አማኞች ይህ ጉዳይ እንዲሁ ተራ የአካዴሚክ ክርክር አይደለም። የእምነታችን መሰረት ሙሉ በሙሉ በታሪካዊ እውነታ ላይ የተንጠላጠለ ነው ብለን ስለምናምን። አዎ፣ እና ይህንን ጉዳይ ዘርዘር አድርገን እንዩ። ኢየሱስ ራሱን እንደ ማን ይቆጥር ነበር የሚለውን ለማወቅ መጀመሪያ ምሁራን ይህንን ጥያቄ በታሪክ ሂደት ውስጥ እንዴት እንዳበላሹት ማየት አለብን። ያው የዛሬውን ስነ መለኮታዊ ክርክር ስረ መሰረት ለመረዳት ወደ 18ኛውና 19ኛው ክፍለ ዘመን መመለስ ግድ ይለናል። የዘመነ ብርሃን ወደሚባለው ጊዜ ማለት ነው። አዎ፣ በትክክል ያ ጊዜ የሰው ልጅ አእምሮና ሳይንሳዊ አስተሳሰብ ከምንም ነገር በላይ ከፍ ተደርጎ የሚታይበት ነበር። በወቅቱ የነበሩ ምሁራን ከተፈጥሮ ውጪ የሆኑትን ነገሮች ወይም ተአምራትን በከፍተኛ ጥርጣሬ ይመለከቱ ነበር። ማለቴ አምላክ በተፈጥሮ ሕግጋት ውስጥ ጣልቃ ይገባል ብለው ማመን አይፈልጉም ነበር። ልክ ነሽ። እናም የኢየሱስን ተአምራት ከታሪክ መዝገብ ውስጥ ለመፋቅ ከፍተኛ ጥረት አድርገዋል። ይህ እንቅስቃሴ የኢየሱስ ኃይል እንቅስቃሴ በመባል ይታወቃል። መነሻቸው ታሪካዊ ማስረጃ ሳይሆን ተአምራት ሊከሰቱ አይችሉም የሚል ጠንካራ ፍልስፍናዊ ቅድመ ግምት ነበር። ይህ ማለት ታሪኩን ከራሳቸው አዲስ ፍልስፍና ጋር ለማስማማት ሞከሩ ማለት ነው። ታዲያ እነዚህን ተአምራት በወንጌል ውስጥ እያነበቡ እንዴት አድርገው ነው ያስወገዷቸው? ምክንያቱም ወንጌላት እኮ ሙሉ በሙሉ በተአምራት የተሞሉ ናቸው። የተጠቀሙባቸው መንገዶች ምን መሰለሽ? እጅግ አስገራሚ ነበሩ። ለምሳሌ ካርል ባርዳት እና ካርል ቬንቱሪኒ የተባሉ የዘመኑ ምሁራን ያመጡትን ንድፈ ሐሳብ ብንመለከት ኢየሱስ ኤስኤንኤስ የሚባል ሚስጥራዊ ማህበር አባል እንደነበረ አድርገው ጻፉ። እንቴ ሚስጥራዊ ማህበር? አዎ፣ በእነሱ ትርክት መሰረት ኢየሱስ የራሱን ሞት እና ትንሣኤ በማስመሰል ቀነባብሮታል። ማለትም በመስቀል ላይ በእውነት አልሞትም፣ ነገር ግን በመድኃኒት ኃይል ራሱን ስቶ ከቆየ በኋላ በማህበሩ አባላት እርዳታ ከመቃብር ወጥቶ አገገመ የሚል መላምት ፈጠሩ። ቆይ ይህ እኮ ልክ እንደ ዘመናዊ የሆሊውድ የስለላ ፊልም ወይም የሴራ ንድፈ ሐሳብ ይመስላል። አዎ፣ በጣም ያስቃል። አንድ ሰው በመስቀል ላይ ተሰቅሎ ጦር ተወግቶ ከዚያም መድኃኒት ወስጄ ነው ብሎ በድብቅ ማህበር እርዳታ ያመልጣል ብሎ ማሰብ ከታምራቱ በላይ ለማመን የሚከብድ የፈጠራ ሥራ ነው። ሌሎቹስ ምሁራን ይህንን ተቀበሉት? የዚህ የስለላ ፊልም አይነት ትረካ ብዙም አሳማኝ ሆኖ ስላልተገኘ ሌሎች ምሁራን የተለየ መንገድ መፈለግ ጀመሩ። ፓውሎስ የተባለው ሌላው ምሁር ጀንባ ተአምራቱን በተፈጥሯዊ መንገድ ለማብራራት ሞከረ። ማለቴ ሳይንሳዊ ማብራሪያ ሊሰጥ ሞከረ። ልክ ነሽ። ለምሳሌ ኢየሱስ በውሃ ላይ አልተራመደም፣ ነገር ግን በውሃው ውስጥ ባሉ ድንጋዮች ላይ ቆሞ ስለነበረ ነው ለደቀ መዛሙርቱ በውሃ ላይ የተራመደ የመሰላቸው ያለ ያንዳንዱን ተአምር በተራ የተፈጥሮ ክስተት ሊያብራራ ሞከረ። ዋው! ይሄ እጅግ የዋህነት የተሞላበት ነው። እና የአካሄድ ቆየ? ብዙም አልቆየም። ከዚህ በኋላ ነው ዲኤፍ ስትራውስ የተባለ ምሁር ብቅ ብሎ ሙሉ ለሙሉ አዲስ አቅጣጫ የከፈተው።
ከዚህ ሞቱን ከነባበረ ወይም በድንጋይ ላይ ቆሞ ነው ከሚለው ሐሳብ ወደ ሌላ አቅጣጫ እንዴት ሊሸጋገሩ ቻሉ? ነገሩ ይበልጥ እየተወሳሰበ የመጣ ይመስላል። ስትራውስ ያመጣው መከራከሪያ ይህ ሁሉ የተፈጥሮ ማብራሪያ ጅልነት ነው የሚል ነበር። ትክክል። እሱን ስኔ መስማማለሁ። አዎ፣ ተአምራቱ በተፈጥሮ መንገድ ሊበራሩ አይችሉም። ነገር ግን ተአምራት ፈጽሞ ሊከሰቱም አይችሉም አለ። ስለዚህ አንድ መደምደሚያ ላይ ብቻ መድረስ እንችላለን አለ። እርሱም ሁሉም የወንጌል ተአምራት አፈ ታሪክ ናቸው የሚል ነበር። በቃ ሁሉም ፈጠራ ነው ማለቱ ነው። አዎ፣ የጥንት ክርስቲያኖች ኢየሱስን ከፍ ለማድረግ ሲሉ የፈጠሯቸው ምናባዊ ታሪኮች ናቸው በማለት አዲሱን የሊበራል አመለካከት አጸና። ከዚህም አልፎ ዊሊያም ቭሬድ የተባለው ምሁር የመሲህነት ምስጢር የሚል ንድፈ ሐሳብ አቅረበ። የመሲህነት ምስጢር ያ ማለት ምን ማለት ነው? ቭሬድ የሚለው ከሆነ ኢየሱስ በሕይወት ዘመኑ ራሱን እንደ መሲህ ገልጾ አያውቅም። እንዴ! ይህ በጣም ግራ የሚያጋባ ነው። ወንጌላቱ ላይ እኮ ኢየሱስ መሲህ መሆኑን የሚገልጹ ብዙ ክፍሎች አሉ። ታዲያ ቭሬድንን ሊያስተባብል ሞከረ። ቭሬድ ያቀረበው መከራከሪያ ማርቆስ በወንጌሉ ላይ ኢየሱስ ማንነቱን እንደደበቀ አድርጎ የጻፈው የራሱ ምክንያት ነበር የሚል ነው። እሺ፣ ምን አይነት ምክንያት? የጥንት ቤተ ክርስቲያን ከትንሣኤ በኋላ ኢየሱስን መሲህ ነው ብላ ማስተማር ስትጀምር ሰዎች ታዲያ ለምን በሕይወት ዘመኑ እኔ መሲህ ነኝ ብሎ አልተናገረም ብሎ ይጠይቁ ነበር። ይህንን ጥያቄ ለማስተባበል ሲሉ ማርቆስና የጥንት ክርስቲያኖች ኢየሱስ ማንነቱን ደብቆ ነበር የሚል ተረካ ፈጠሩ ብሎ ደመደ። ማለቴ በአጠቃላይ ይህ አሮጌው ፍለጋ በመባል የሚታወቀው ዘመን ምሁራኑ የራሳቸውን ዘመናዊ ፍልስፍና በጥንቱ ኢየሱስ ላይ ጭነው ኢየሱስን ተራ የሥነ ምግባር መምህር አድርጎ የሳሉበት ወቅት ነበር። በትክክል አሳመርሽው። ስለዚህ እነዚህ ምሁራን በመሰረቱ ታሪክን እያጠኑ አልነበረም ማለት ነው። የራሳቸውን መልክና ምሳል በመስታወት ውስጥ እያዩ ያንን ምስል የታሪኩ ኢየሱስ ብለው ሰየሙት። ታዲያ ይህ ኢየሱስን እንደ ተራ የሥነ ምግባር መምህር ብቻ የማየቱ ሙከራው እንዴት ሊያከትም ቻለ? ይህን የመስታወት ምስል የሰበረው ማን ነው? ይህን ምስል ሙሉ በሙሉ የሰበረው አልበርት ሽዋይዘር የተባለው ታዋቂ ምሁር በ20ኛው ክፍለ ዘመን መጀመሪያ ላይ ባሳተመው መጽሐፉ ነው። አዎ፣ ሽዋይዘር የታወቀ ሰው ነው። ሽዋይዘር ሊበራሎቹ የሳሉት አይነት የሥነ ምግባር መምህር የሆነ ኢየሱስ ፈጽሞ ኖሮ ያቀም ብሎ ሞገተ። እነዚህ ምሁራን የራሳቸውን ዘመናዊ አስተሳሰብ በኢየሱስ ላይ እንዳንጸባረቁ አጋለጠ። በሽዋይዘር አመለካከት ታሪካዊው ማስረጃ የሚያሳየው የተለየ ኢየሱስን ነው። እሺ፣ ምን አይነት ኢየሱስን? ኢየሱስ የዓለም መጨረሻ በዘመኑ ይደርሳል ብሎ ያምን እናም የእግዚአብሔርን መንግሥት በኃይል ለማምጣት ራሱን ለመስቀል ሞት አሳልፎ የሰጠ አፖካሊፕቲክ መሪ ነበር በማለት ተከራከረ። ሽዌዘር ኢየሱስን 19ኛው ክፍለ ዘመን አውሮፓውያን ካላለበሱት የሥነ ምግባር መምህርነት ካባ አውጥቶ ወደ መጀመሪያው ክፍለ ዘመን የአይሁድ አፖካሊፕቲክ አስተሳሰብ መመለሱ ጥሩ ነው። ነገር ግን የሽዌዘር ኢየሱስን ቢሆን የዓለም መጨረሻ ይመጣል ብሎ የጠበቀና ሳይሆን ሲቀር ተስፋ የቆረጠ የተሳሳተ መሪ አድርጎን የሳለው። አዎ፣ በትክክል። ታዲያ ኢየሱስ በታሪክ የተሳሳተ መሪ ከነበረ የዘመናዊውን ክርስትና አደጋ ላይ አይጥለው? በትክክል አደጋ ላይ ጥሎት ነበር። የሽዌዘር ግኝት በሥነ መለኮት ዓለም ውስጥ ትልቅ የፍርሃት ማዕበል ፈጠረ። ምክንያቱም ታሪኩ ኢየሱስ ለዘመናዊው ሰው ምንም አይጠቅም፣ በዘመኑ ታስሮ የቀረ እንግዳ ሰው ሆኖ ተገኘ። ያው እምነታቸው ስር መሰረቱ ተነቃነቀ ማለት ነው። አዎ፣ እናም ይህንን ቀውስ ለመፍታት በማሰብ ነው በ20ኛው ክፍለ ዘመን የመጀመሪያ አጋማሽ የነበሩት እንደ ካርል ባርዝ እና ሩዶልፍ ቡልትማን ያሉት ምሁራን አዲስ አቅጣጫ ይዘው ብቅ ያሉት። ይህ አቅጣጫ የህልውና ስነ መለኮት በመባል ይታወቃል። የህልውና ስነ መለኮት ማለቴ ከእንግሊዝኛው ኤግዚስቴንሻሊዝም ጋር የተያያዘ ነው? ልክ ነሽ። የሰው ልጅ በግል ሕይወቱ ከሚያደርገው ተሞክሮ አንጻር እምነትን የሚተረጎም መንገድ ነው። ቡልትማን ታሪካዊ ፍለጋ ወደ ተስፋ መቆረጥ ስላመራ የታሪኩ ኢየሱስ ለክርስትና እምነት ምንም አይጠቅሙ ወደሚል ድምዳሜ ደረሰ። እንዴ! ይህ እጅግ አስገራሚ መፈናቀል ነው። የታሪኩ ኢየሱስ ለክርስትና አይጠቅሙም ማለቱ ምን ማለት ነው? የቡልትማን አቋም ምን መሰለሽ? ክርስቲያኖች ሊያተኩሩ የሚገባው አሁን በሕይወታቸው በሚያጋጥማቸው የእምነቱ ክርስቶስ ላይ እንጂ በታሪክ በእርግጥ በኖረው የኢየሱስ ማንነት ላይ አይደለም የሚል ነበር። ታሪክን እና እምነትን ሙሉ በሙሉ ለያቸው። ማለቴ በእውነተኛው ታሪክ ላይ መመስረት አያስፈልገንም እያለ ነው? አዎ። እንዲያውም ቡልትማን ስለ ታሪካዊ ኢየሱስ በእርግጠኝነት የምናውቀው እውነት ቢኖር በአንዲት አነስተኛ የካርቶን ማስታወሻ ላይ ብቻ ሊጻፍ የሚችል ነው ብሏል።
ከዚህም አልፎ ወንጌልን ካፈ ታሪክ የማስታድ ፍልስፍና አምጥቷል። ዋናው ቁም ነገር ታሪኩ ዛሬ ለእኛ የሚሰጠን ትርጉም ነው ለማለት ፈልጎ ነው። ትክክል። ታሪኩ በእርግጥ መፈጸሙ ሳይሆን ታሪኩ ዛሬ ለእኛ የሚሰጠን የህልውና ትርጉም ነው በማለት ሰበከ። ነገሩ ይበልጥ ትኩረት የሚስበው እዚህ ላይ ነው። እስቲ ስናስበው የአንድን ዓለም የቀየረ ሰው ሙሉ ታሪክ በአንዲት ትንሽ የማስታወሻ ካርድና የማሳጠር በጣም ይገርማል። አዎ። ነገር ግን ታሪካዊ መሰረት ከሌለው እምነት ልክ መሰረት እንደሌለው ቤት በአየር ላይ የተንጠለጠለ አይሆንም ወይ? አንድ ሰው ክርስቶስ ሕይወቴን ቀይሮታል ቢል፣ ነገር ግን ያ ክርስቶስ በታሪክ ውስጥ በእርግጥ የኖረ እና ያንን የዋጀ ሥራ የሠራ ካልሆነ ይህ እምነት ከግላዊ መናብ በምን ይለያል? በምንም አይለይም። ለወንጌላውያን ክርስቲያኖች ይህ እጅግ አደገኛ መንገድ መሆን አለበት። ይህን አደጋ ዊሊያም ሌን ክሬግ በመጽሐፋቸው በሚገባ አብራርቶታል። ክርስትና በመሰረቱ በታሪክ ውስጥ በተፈጸመ እውነት ላይ የተመሰረተ ሃይማኖት ነው። ሐዋርያው ጳውሎስ ራሱ በመልእክቱ ክርስቶስ ካልተነሳ እምነታችን ከንቱ ነው ብሏል እኮ። አዎ፣ ታሪኩ እውነት ካልሆነ እምነቱ ዋጋ የለውም ማለት ነው። ልክ ነሽ። እምነትን ከታሪክ ነጥሎ በግላዊ ስሜትና በህልውናዊ ልምምድ ላይ ብቻ መመስረት በመጨረሻ እምነቱን ወደ ምናባዊ ፈጠራነት ይቀየረዋል። ታሪክና እምነት እንደ ገመድ የተገመዱ ናቸው። መሰረቱ እውነት ካልሆነ በላዩ ላይ የሚሰራው የህይወት ትርጉሙም እንዲሁ መሰረት አልባ ይሆንበታል። እና ታዲያ እምነትን ከታሪክ ነጥሎ በአየር ላይ ማንጠልጠል እንደማይቻል ሲገነዘቡ የታሪክ ምሁራን ዝም ብሎ አልተቀመጡም አይደለም። ወደ ታሪክ መመለስ ግድ ሆኖባቸው ነበረ። አዎ፣ በ950ዎቹ ዓመታት አካባቢ ምሁራን አዲስ የታሪክ ፍለጋ መጀመር ነበረባቸው። ይህ አዲሱ ፍለጋ በመባል ይታወቃል። ማን ነው ይሄን የጀመረው? የሚያስገርመው ይህንን እንቅስቃሴ የጀመረው ኤርነስት ኬዝማን የተባለው የራሱ የቡልትማን ተማሪ መሆኑ ነው። የራሱ ተማሪ? አይገርምም? አዎ። ኬዝማን የቡልትማንን ታሪክን የመናቅ አካሄድ አጥብቆ በመቃወም በታሪካዊው ኢየሱስ እና በእምነቱ ክርስቶስ መካከል ጠንካራ ትስስር መኖር አለበት በማለት ተከራከረ። ከዚህ በመነሳትም ምሁራን ጽንሰ ሐሳቡን ለሁለት ከፈሉት። አንደኛው በታሪክ ሊረጋገጥ የሚችለው ኢየሱስ ሲሆን፣ ሁለተኛው በእውነት የኖረው ኢየሱስ የሚል ነው። ይህ ልዩነት ትንሽ ግራ ሊያጋባ ይችላል። በታሪክ ሊረጋገጥ የሚችለው እና በእውነት የኖረው ማለት ምን ማለት ነው? ጄምስ ሮቢንሰን እና ጆን ማየር የተባሉ ምሁራን ይህንን ልዩነት በግልጽ አሳይተዋል። በእነሱ አባባል በእውነት የኖረውን ኢየሱስን ሙሉ በሙሉ 100% ማወቅ አንችልም። ያው ሁሉም ነገር በታሪክ መዝገብ ላይ ስላልሰፈረ ማለት ነው። ትክክል። ስለዚህ የጥናታችን ትኩረት መሆን ያለበት በታሪካዊ ምርምርና በመረጃ ማረጋገጥ የምንችለው የኢየሱስ ማንነት ላይ ብቻ ነው የሚል ነው። ይህ አካሄድ በጥንቃቄ መረጃን ለመመርመር ጥሩ ቢመሰልም በኋላ ላይ ግን ሌላ ትልቅ ችግር ፈጠረ። እሺ፣ ምን አይነት ችግር? በተለይም የኢየሱስ ሴሚናር በመባል የሚታወቁት የምሁራን ስብስብ እንደ ጆን ዶሚኒክ ሮሳን እና ባርት ኤርማን ያሉት የትኛው የኢየሱስ ቃል እውነት ነው የሚለውን ለመለየት የሚጠቀሙበትን የማረጋገጫ መመዘኛ እጅግ በተዛባ መንገድ ተጠቀሙበት። ይህ የማረጋገጫ መመዘኛ የሚባለው አካሄድ እንዴት ነው የሚሰራው? እንዴት ነው የተዛባው የሆነው? መመዘኛዎቹ ለምሳሌ አንድ ታሪክ በበርካታ ነፃ ምንጮች ከተደገፈ ታሪካዊነቱ ይጨምራል ይላሉ። ሌላው መመዘኛ ደግሞ ከቤተ ክርስቲያን ትምህርት የተለየ መሆን የሚለው ነው። ማለቴ ኢየሱስ የተናገረው ቃል የጥንት ቤተ ክርስቲያን ከምታስተምረው የተለየ ከሆነ ቤተ ክርስቲያን የፈጠረችው ሳይሆን ኢየሱስ ራሱ የተናገረው መሆን አለበት የሚል ነው። በትክክል። እነዚህ ታሪካዊ መሆንን ለማሳየት የሚያገለግሉ ጠቃሚ መሳሪያዎች ናቸው። ነገር ግን የኢየሱስ ሴሚናር ምሁራን እነዚህን መሳሪያዎች አሉታዊ በሆነ መንገድ ተጠቀሙባቸው። አሉታዊ ሲባል አንድ ቃል እነዚህን መመዘኛዎች ካላሟላ ወዲያውኑ የቤተ ክርስቲያን ፈጠራ ነው ብለው ይጥሉታል። ቆይ ይህ አካሄድ እኮ ልክ ፍርድ ቤት ውስጥ ወንጌላትን አቅርቦ ንጹሕነታቸው እስኪረጋገጥ ድረስ ጥፋተኛ ናቸው ብለው እንደ መፍረድ ይቆጠራል። አዎ፣ በጣም አደገኛ አካሄድ ነው። በመደበኛው የፍትህ ስርዓት አንድ ሰው ጥፋተኛ መሆኑ እስኪረጋገጥ ድረስ ንጹሕ እንደሆነ ነው የሚታሰበው። እዚህ ጋር ግን አንድ ጽሑፍ በራሱ እውነት መሆኑን በተለያዩ ነፃ ምንጮች እስካላረጋገጠ ድረስ ውሸት ነው ብሎ ማሰቡ እጅግ ኢፍትሐዊ አካሄድ ነው። አዎ፣ ልክ ነሽ። በተጨማሪም አንድ ወንጌላዊ ጸሐፊ ስነ መለኮታዊ መልእክት ስላስተላለፈ ብቻ የጻፈው ታሪክ ውሸት ነው ብሎ ማሰቡ ትልቅ ስህተት ይመስላል። የተጠቀምሽበት የፍርድ ቤት ምሳሌ
ሁኔታውን በሚገባ ያብራራዋል። እዚህ ላይ የተፈጠረው ስህተት የሎጂክ ስህተት ነው። እነዚህ መመዘኛዎች አንድን ነገር ታሪካዊ መሆኑን ለማረጋገጥ የሚያስችሉ በቂ ቅድመ ሁኔታዎች ናቸው እንጂ ውሸት መሆኑን ለመፈረጅ የሚያገለግሉ የግድ መሟላት ያለባቸው ቅድመ ሁኔታዎች አይደሉም። ማለቴ አንድ ታሪክ በርካታ ማረጋገጫ ባይኖረውም እንኳን እውነት ሊሆን ይችላል። ትክክል ነሽ። የወንጌል ጸሐፊዎች ታሪኩን የጻፉት የተወሰነ ስነ መለኮታዊ ዓላማ ይዘው እንደሆነ ግልጽ ነው። ይህ ግን ታሪኩን ውሸት አያደርገውም። ታሪክና ስነ መለኮት ተጻራሪ ሳይሆኑ አብረው የሚሄዱ ሊሆኑ ይችላሉ። ይህ የአዲሱ ፍለጋ ጽንፈኛ ጥርጣሬ የፈጠረው ትልቅ ክፍተት ነበር። እንግዲህ ይሄ አድላዊ የሆነ የፍርድ ቤት አካሄድ እና ጽንፈኛ ጥርጣሬ ሌላ የተሻለ እንቅስቃሴን መውለዱ አልቀረም። ይህም ሶስተኛው ፍለጋ የተባለ የሚጠራው ነው። አዎ፣ ይሄ በጣም ወሳኝ ጊዜ ነበር። ይህ እንቅስቃሴ ኢየሱስን ወደ መነሻ ስሩ ወደ መጀመሪያው ክፍለ ዘመን የአይሁድ ማህበረሰብ የመለሰዋል። ይህ የደስታችን ክፍል እጅግ የሚያስደስት ነው። በእርግጥም የሶስተኛው ፍለጋ እንቅስቃሴ የታሪክ ምርምሩን ወደ ትክክለኛው መንገድ የመለሰው ትልቅ የለውጥ ምዕራፍ ነው። እዚህ ላይ ትልቁን ሚና የተጫወቱት ደግሞ ራሳቸው የአይሁዳውያን ምሁራን መሆናቸው አስገራሚ ነው። ዋው! አይሁዳውያን ምሁራን እነማን ናቸው? ጌዛ ቨርሜስ፣ ዴቪድ ፍሉሰር እና ኢፒ ሳንደርስ የተባሉ ምሁራን ኢየሱስን ከግሪክ አፈታሪክ አውጥቶ በአይሁዳዊ ዳራ ውስጥ መመርመር ጀመሩ። ከግሪክ አፈታሪክ ሲባል ቀደምት ምሁራን ከግሪክ ጣዖታት ጋር ያያይዙት ነበር ማለት ነው? አዎ፣ ልክ ነሽ። የኢየሱስን ተአምራት ከሄሌኒስቲክ ማለትም ከግሪክ ጣዖታት አፈታሪክ ጋር ያመሳሰሉ ነበር። አሁን ግን ይህ አመለካከት ተቀየረ። ይህ ለውጥ የአፈታሪክ ማክተም ተብሎ ይጠራ። ይህ ማለት የኢየሱስ ተአምራት እና አጋንንትን ማስወጣት ከግሪክ ጣዖታት አፈታሪክ ጋር ምንም ግንኙነት የለውም ማለት ነው? የለውም። አዎ። ይልቁንም በመጀመሪያው ክፍለ ዘመን ከነበሩት የአይሁድ ልማዶች አንጻር መታየት እንዳለበት ግልጽ ሆነ። ለምሳሌ እንደ ሃኒና ቤን ዶሳ ያሉ የአይሁድ ቅዱሳን ሰዎች ያደርጉት ከነበረው ጋር በማነጻጸር ኢየሱስም በዘመኑ በነበረው ማህበረሰብ ዘንድ እንደ ታላቅ የእግዚአብሔር ሰው መታየቱን እንደዚህ ምሁራን አረጋገጡ። በትክክል። ይህስ ስለ ኢየሱስ ማስተማር ስልት ምን አዲስ ነገር አመጣ? ከማስተማር ስልቱ አንጻር ደግሞ በርገር ግርሃርሰን እና ራይነር ሪስነር የተባሉ የስካንዲኔቪያና የጀርመን ምሁራን ያቀረቡት ጥናት እጅግ አሳማኝ ነው። የኢየሱስ ትምህርቶች እንዴት ሳይዛቡ እንደተጠበቁ አስደናቂ ማብራሪያ ሰጥተዋል። ኦኬ፣ እንዴት ነው የተጠበቁት? በጽሑፍ ነበር እንዴ? በጽሑፍ ብቻ ሳይሆን በመጀመሪያው ክፍለ ዘመን የአይሁድ ባህል ትምህርትን በማስታወስና በመድገም የማስተላለፍ የቃለ ትምህርት ባህል እጅግ ጠንካራ ነበር። በቃላቸው ያጠኑ ነበር ማለት ነው? አዎ፣ መምህራን ተማሪዎቻቸው ቃላቸውን ቃል በቃል እንዲያጠኑ ያደርጉ ነበር። ኢየሱስም ደቀ መዛሙርቱን ያስተማረው ልክ በዚህ የአይሁድ ባህል መሰረት ስለነበር ቃላቱ በአእምሮ ውስጥ ታጥመው ሳይዛቡ በትክክል ሊጠበቁ ችለዋል። የወንጌል ትውፊት በአየር ላይ የተነሳፈፈ የፈጠረ ወሬ ሳይሆን ስርዓት ባለውና ጥንቃቄ በተሞላበት መንገድ የተላለፈ ታሪካዊ መረጃ መሆኑ ተረጋገጠ። ይህ እኮ አስገራሚ ግልባጭ ነው። እስቲ ስናስበው ሴኩላርና አይሁዳውያን ምሁራን የኢየሱስን ታሪክ ከግሪክ አፈ ታሪክ አውጥተው በታሪካዊው የአይሁድ ባህል ውስጥ ሲያስቀምጡት ሳያስቡት ለወንጌላውያን ክርስቲያኖች እምነት ትልቅ ማረጋገጫ እየሰጡን። አዎ፣ በጣም የሚገርም ያጋጣሚ ነገር ነው። ልክ ለረጅም ጊዜ የጠፋ የቤተሰብ ፎቶ አልበም ተገኝቶ አያታችን የፈጠራ ሰው ሳይሆን በእውነት የኖረ እውነተኛ ሰው መሆኑን እንደማረጋገጥ ነው። የኢየሱስ ማንነት ከፈጠራ ዓለም ወጥቶ እውነተኛ የታሪክ መሬት ላይ ቆመ። ይህ ታሪካዊ ግኝት ደግሞ ወደ ትልቅ ስነ መለኮታዊ መረዳት ያመጣናል። ኢየሱስ ራሱን እንዴት ይረዳ ነበር ለሚለው ጥያቄ መልስ ይሰጠናል። አዎ፣ ዋናው ጥያቄ እሱ ነበር እኮ። ልክ ነሽ። ኢየሱስ ራሱን ከነቢያት በላይ አድርጎ ሲያስቀምጥ፣ ሕግን በራሱ ስልጣን ሲተረጉም፣ ኃጢአትን ሲያስተሰይ እና ራሱን የሰው ልጅ ብሎ ሲጠራ ይህ በመጀመሪያው ክፍለ ዘመን የአይሁድ ማህበረሰብ ዘንድ ምን ማለት እንደነበር እንረዳለን። ማለቴ ራሱን እንደ እግዚአብሔር ልጅና መሲህ አድርጎ መግለጹ ነው። በትክክል። እና በወቅቱ ለነበሩት የአይሁድ መሪዎች ከፍተኛ የስድብ ወንጀል ያህል የሚቆጠር እና ለመስቀል ሞት ያበቃው ታሪካዊ እውነታ መሆኑን ይህ የሶስተኛው ፍለጋ ዳራ በግልጽ ያሳየናል። ዋው!
የዛሬው ጥልቅ ዳሰሳችን በእውነት ረጅም የታሪክ ጉዞ አድርጓል። ኢየሱስን ከታሪክ ለማጥፋት ከተሞከሩት የድብቅ ማህበር የስለላ ፊልም ጽንሰ ሐሳቦች እስከ ቡልትማን አነስተኛ የማስታወሻ ካርድ እንዲሁም ጥፋተኛ ነው ከሚለው የሴሚናሩ የተዛባ ፍርድ አልፎ በመጨረሻ ኢየሱስ ወደ ትክክለኛው የመጀመሪያው ክፍለ ዘመን የአይሁዳዊነት ታሪክ ዳራው እንዴት እንደተመለሰ አሳይቶናል። አዎ የተበላሸ ያለ ታሪክ ኤክስሬይ ማሽናችን ከጭቃማነት ወጥቶ አሁን ግልጽ የሆነ ምስል አሳይቶናል። ልክ ነህ። የታሪክ ምርምር ሁልጊዜም እየተሻሻለ የሚሄድ ሂደት ቢሆንም አሁን ያለው መረጃ የሚያሳየው የእምነት መሰረት በታሪክ ውስጥ በእርግጥ በተፈጸሙ እውነታዎች ላይ የቆመ መሆኑን ነው። ታሪክ እና እምነት እርስ በርስ አይጋጩም። ይልቁንም አንዱ ሌላውን በማብራራት ጠንካራ ግንዛቤን ይፈጥራሉ። እውነት ነው። ዘመናዊ የታሪክ ጥናት ኢየሱስ በመጀመሪያው ክፍለ ዘመን ታላቅ መለኮታዊ ስልጣን እንደነበረው አይሁዳዊ መሪ ከተቀበለ ይህ ታሪካዊ እውነታ ዛሬም ድረስ ኢየሱስን ጥሩ የሥነ ምግባር መምህር ብቻ ነው ብለው ለሚያስቡ ሰዎች ትልቅ የእንቆቅልሽ ጥያቄ ይፈጥርባቸዋል። አዎ፣ ከባድ ጥያቄ ነው። ኢየሱስ የጠየቀው የሁሉ መለኮታዊ ስልጣን በታሪክ የተረጋገጠው እውነት ከሆነ ይህ በእያንዳንዱ ሰው የግል ሕይወት ላይ ትልቅ ጥያቄን የሚተው ጉዳይ ነው። ይህንስ ታሪካዊ እውነት ዛሬ ለሚደረገው የወንጌል ስርጭት እንዴት መጠቀም ይቻላል? ይህ ያንዳንዱ አድማጭ ቆም ብሎ ሊያሰላስለው የሚገባ ጥልቅ ሐሳብ ነው። በትክክል ያ የተበላሸ የመሰለው የኤክስሬይ ማሽን አሁን በደንብ ሰርቷል። የታሪክ አጥንት ምን ያህል ጽኑ እንደሆነ በግልጽ አሳይቶናል። ለዛሬው የነበረን ጊዜ ይህንን ይመስላል።